ሰላም ጤና ይስጥልን ውድና የተከበራችሁ የወራይመኑ ሚዲያ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ አንድ ቦታ ልወስዳችሁ ነው። ገረም የሚል ቦታ ነው። ከሚገርማችሁ እንግዲህ በአማራ ክልል ዋና ከተማ እንግዲህ ባህር ዳር ላይ ተከስቻለሁ። እንግዲህ ባህር ዳር ምን ትመስላለች የሚለውን በአገር ልጅ በማርጅ እያስጎበኝን እያየን ነው። እንግዲህ ቪዲዮውን እስከ መጨረሻው ድረስ እየተከታተላችሁ እንግዲህ ማን ነው የሚያስጎበኛችሁ ላላችሁኝ ውድ ቤተሰቦቼ ደግሞ መጨረሻ ላይ የምነግራችሁ ይሆናል። እንግዲህ የሀገር ልጅ የማርጅ ወሎዬነት የያዘው አባዜ የሚገርም ነው። ስለዚህ እውነት ለመናገር ወሎዬ ስትሆን ደግነትህ ጥግ የለውም፣ በጣም ጥግ የለውም እና ዛሬ ባህር ዳር በተገኘንበት ብዙ ጓዶች ጋር ነው ያለሁት። ነገር ግን ሁላችንንም አንዱን ካንዱ ሳይመዝን ደሴ ዙሪያ እያሳደገኝ ማህበረሰብ እያስተማረኝ ማህበረሰብ በማለት እንግዲህ ሁላችንንም ይዞ እያስጎበኝን ነው። ባህር ዳር እንግዲህ የቀረኝ የለም ማለት ይቻላል። እውነት ለመናገር ባህር ዳር ዘውራራ ቦታ ነው። እውነት ለመናገር አዟሪት አለው ይመስላል። አንዱ ቦታ ስትሄድ ቦታው ራሱ ይጠፋልና በጣም የሚገርም ቦታ ነው። እንደምታዩት በአረንጓዴ ያሸበረቀ ቦታ ነው። እስከ መጨረሻው ድረስ ደግሞ ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁ። መልካም ጊዜ፣ መልካም ቆይታ። የሰጠኝ ባቀለለ ሰዋት ከልክሎት ይሁን እንዳሻው ሲሸልል ደርባች ማርከሻው ባደረሰበት ሰላም ውድ ቤተሰቦቼ ተመልሼ መጥቻለሁ። እንግዲህ እስኪ እኔ ቃላት ቢያጥረኝም ስለ ባህር ዳር አንዳንድ ነገር ልበላችሁ። እንግዲህ ባህር ዳር እንደሚታወቀው የአማራ ክልል መዲና ርዕሰ መዲና ናት። እንግዲህ ዋና ከተማ ማለት ነው። ባህር ዳር ራሷን የኢትዮጵያ ዋና ከተማ ትወዳደራለች። ባህር ዳር የሚገርም ተፈጥሮ ያደላት ናት። ባህር ዳር በተፈጥሮ እውነት ለመናገር ተፈጥሮን ያዳላባት ነው እንዴ ፈጣሪን እስከ ማለት ደርሻለሁ። ባህር ዳር ውብና ማራኪ ናት። ስለዚህ እኔ ለባህር ዳር የምገልጥበት ቃላት የለኝም። በግርምት እያየኋት ነው ባህር ዳርን። እንግዲህ ወንድሜ ወሎዬው ደጉ ሰው ብለው ቃል የለኝም። እውነት ለመናገር ይሄ ቃላት ለዚህ ለሰው ያንሰዋል። ወንድሜ በደሴ ዙሪያ ወረዳ ትልቅ አመራር ሆኖ ደሴ ዙሪያን በቅንነት ሲያገለግል የነበረ ደቡብ ወሎንም እንዲሁ ብዙ ጊዜ ሲያገለግል የነበረ ዛሬ ደግሞ በአማራ ክልል እያገለገለ ያለ ወንድም ሸጋ ብለው ቃላት የለኝም። ደጋግሜም ባነሳው ቃል የለኝም። ስለዚህ ወንድሜ እያስጎበኘን ያለው እንግዲህ የምሳ ግብዣ ይጋብዘን። ባለቤቱ ቅንና ደግ ሰው ናት። ስለዚህ ባለቤቱን በስራ ብትጠመድ ቤት ውስጥ አይደለም እናንተን የምጋብዛቸው ሆቴል ነው የምጋብዛቸው ብሎ እንግዲህ ወደ ቦታው እየወሰደን ነው ወንድሜ። እንግዲህ እኛም ጓደኞችም በሁለት መኪና ነው እንግዲህ ተከፋፍለን ይሄርን ያለ ነው። ይህ ከፊት የምታዩት ደግሞ የስራ ባልደረቦቼ፣ ጓደኞቼ፣ አባቶችም እናቶችም ጭምር አሉ። እንግዲህ ይሄ ቅን የሆነ ሰው ማን ነው? ወደፊት የምታዩት ነው። ስለዚህ ስለ ባህር ዳር ብዙ ማውራት አልችልበትም። ባህር ዳርን ያወቀ ያውቃታል። ስለዚህ ባህር ዳር ውብ ነው። የአማራ ክልል ህዝቦች አንድነት ካላቸው ባህር ዳር ትልቅ ሀገር አላቸው። እውነት ለመናገር ለባህር ዳር ቃል የለኝም። አሁን እንግዲህ ከቦታው እየደረስን ነው። ከፊት እንግዲህ ብዙ ጓዶች
እየመሩ ነው ያሉት ማለት ነው። እኛም ተከትለን እንግዲህ ያንጀታችንን እያወራን ወደ ቦታው ደርሰናል። ስለዚህ አብራችሁን ቆዩ። አሳውን ደግሞ አብረን እንበላለን። መልካም ጊዜ። አይወድም ጎጃም በደል ጥቃት የሰራለበት አትነካኩት። ጎጃም በደል ጥቃት የሰራለበት አትነካኩት። አይተኛም ጎጃም ክብሩ ተነክቶ አሳዶ ሳይጥል ጠላቱን ወግቶ። አይተኛም ጎጃም ክብሩ ተነክቶ አሳዶ ሳይጥል ጠላቱን ወግቶ። አይወድም ጎጃም በደል ጥቃት የሰራለበት አትነካኩት። አይወድም ጎጃም በደል ጥቃት የሰራለበት አትነካኩት። አይተኛም ጎጃም ክብሩ ተነክቶ አሳዶ ሳይጥል ጠላቱን ወግቶ። አይተኛም ጎጃም ክብሩ ውድ ቤተሰቦች እንግዲህ ተመልሼ ደግሞ መጣሁኝ። ይሄን እንግዲህ የማሳያችሁ አሳ ነው። እንግዲህ የአሳ ነው። በቃ ኦልሬዲ ማህበራዊ ይባላል ምግባቸው። እንግዲህ ካወቃችሁት ባህር ዳር ጌች ፊሽ አሳ ቤት ነው። የሚገርም ነው እውነት ለመናገር። ይሄ አንዱ ብቻ ለ6 ለ7 ሰው በቂ ነው። ማህበራዊ ነው። አሳው ከነጥብሱ ከቀይ ወጡ በቃ ሙሉ የሚሰራው የአሳ ዝግጅት በሙሉ እኛ ጋር ቀርቧል። ስለዚህ እኔም እየበላሁ ነው። እንግዲህ እንደምታዩኝ እየበላሁ ነው። ይሄ እንግዲህ አሳ ማነው ባህር ዳር ከታች ያለው ሀይቁ ነው። እንግዲህ እዚህ ሀይቁ ዳርቻ ነው እየበላን ያለ ነው ቤተሰቦቼ። ይህ እንዲህ ፍንሽንሽ ያደረገን ወንድማችን ማን ይሆን? ከመካከላችሁ ተገምቶ ይሆን ወይስ እኔ ደግሞ በትንሹ ቃላቴ ልግለጸው? ወንድሜ እርግጠኛ ነኝ ደሴ ዙሪያ ያላችሁ ትገምታላችሁ፣ እርግጠኛም ነኝ ታውቁታላችሁም ብዬ ተስፋ አደርጋለሁ። ወንድሜ እንግዲህ የምታዩት በጎን የሚሄደው ኢብራሂም ይመር ይባላል። ስለዚህ አብራችሁን እስከ መጨረሻው ድረስ ደግሞ በተሟላ ፎቶ እያያችሁ አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። እንግዲህ ይሄው ግብዣችንን ምሳችንን ከበላን በኋላ እየወጣን ነው። አንድነታችንን ምስጋናችንን እንግዲህ ለወንድማችን እየቸርን እኛም ተንኪው እያል እንግዲህ ያወጣውን ወጪ ደግሞ መናገር አይቻልም። በነገራችሁ ትገረማላችሁ። ወንድማችንን አመስግነን የወሎየነት ጥግ እስከ መጨረሻው ድረስ አይለይህ፣ በወሎየነትህ እንኮራለን፣ ወንድማችን እድሜና ጤና ይስጥህ ብለን እንግዲህ በፎቶ በህብረት እንደዚህ ፎቶ ተነስተን አመስግነን አሳ ቤቱንም አመስግነን እንግዲህ ተበላ ተጠጣ። አሁን ደግሞ ወደ ቡና መጠጣት አለባችሁ ተብለን እንግዲህ ደግሞ ቡና ልንጠጣ እየሄድን ነው። ወንድማችን እውነት ለመናገር ከልብ አመሰግናለሁ። እድሜ ጤና ይስጥልን። እንደዚህ እውነት ለመናገር ምንድነው የሆነ አባባል አለ፣ ጅብ የማያውቀው ሀገር ሂዶ ከሊያን ጥፉልኝ ይባላል። ስለዚህ እኛም ማናውቀው ሀገር ሂደን ተደናግሮን የነበርን ሰዎች ወንድማችን ፈታ ዘና ስላደረከን ከልብ እናመሰግናለን። መልካም ጊዜ፣ እድሜና ጤና ይስጥልኝ። እኔ እዚሁ ላይ እሰናበታለሁ። ቪዲዮውን እስከ መጨረሻው ድረስ እዩት። አጠርን ለማድረግ እሞክራለሁ። መልካም ጊዜ። መልካም ወንድማችን ስንቱን በምን ይሽር ብዬ ልጨርሰው ባንተና በጎጃም የሚመጣውን ሰው አፌ በንጉርጉሮ ሲያነሳ ይውላል፣ አፌ በንጉርጉሮ ሲያነሳ ይውላል። ያንተ ልብ እንዴት ነው የኔስ ይወልላል። የምትመጣበትን ሰዓቱን አላውቀው፣ የምትመጣበትን ሰዓቱን አላውቀው። አንገት የታጠፈህን እንደራሰው ገላውናልኝ 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 ትዝታው ይመጣልን ዳፍሮ ተጠቅሎንም ትዝታው ይመጣል ታስሮ ተጠቅሎ የሼክና ክሪቡ አገርነ የንብላን የንጠጣም የወንዶቹን አገር
እንደምነው